ሰላም እንዴት ናችሁ? ዛሬ የሆነ ነገር ልነግራችሁ ነው። ቪዲዮ ልንሰራ ነው እና አብረን ተነጋግረን እንደዚህ እንስራ እንደ ብዬው እሺ ብሎኛል ማለት ነው። ስለዚህ እኔ በመሀል አሁን የመጣልኝ ሀሳብ ነው። ቆይ ልብስ ለብሼ ልምጣ አልኩትና የመጣልኝ ሀሳብ ነው። ምንድነው መሰላችሁ? የምንሰራውን ቪዲዮ እንዲዋሽ አሳምነዋለሁ። በመሀልም እኔ እንዲህ ነው ምናምን እያልኩ እለውና ለእኔ ብሎ ይዋሻል። እኔ በቃ እንደዛ አስጨቀጨቀው እሺ ብሎ አምኖልኝ ይዋሻል ወይስ አይዋሽም የሚለውን ነገር እናየውና በዛውም ዘና እንልበታለን ብዬ አስባለሁ። በቃ እዛው ከሱ ጋር ቁጭ ብዬ የመጣልኝን ሀሳብ ነው ማለት ጥያቄውን ጽፌዋለሁ፣ ግን የመጣልኝን ነገር እንዲህ ስለሆነ ብዬ ምክንያቱን ማሳምነው ማለት ነው። እና እስኪ እሺ ይላል አይልም የሚለውን ነገር አብረን የምናየው ይሆናል። በደንብ እስከ መጨረሻው ተከታተሉን። ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አግዙን። ቤተሰብ ስለሆናችሁን ደግሞ እናመሰግናለን። ሰላም እንዴት ናችሁ ቤተሰቦቻችን? ደህና ናችሁ? ጠፍተናል። ከረጅም ጊዜ በኋላ የመጣ ነው። ስለዚህ ባለፈው እሱ ነግሯቸዋለሁ ብዬ አስባለሁ። እና ዛሬ የምንሰራው ምንድን ነው መሰለህ? ስለ በሰርጋችን ወቅት ስለነበረው ማለት ነው። በቃ ስለ ራሳችን ነው። የልብ ወግ አለ አይደለም? በዛ ሰዓት የነበረን ነገር መጀመሪያ ስንገናኝ እንዴት እንደነበረ ምናምን ብቻ የሰርጋችን አካባቢ የመጀመሪያ ግንኙነታችን አካባቢ ያንን ነው ለእነሱ የምንነግራቸው። ራሳችንን ቀስ በቀስ እየገለጥንላቸው አይደለም? ከሚታየው ውጭ ስለ ባህሪያችን ባለፈው ተናግረናል። አሁን ደግሞ የነበረንን ነገር እንናገራለን። ገባ? ቆንጆ ነው። እሺ፣ ደስ ይላል። ስለዚህ ላንብብልህ። እሺ፣ ሬዲ በትንሹ ነው በደንብ ስለምናብራራው አጠር አድርጌ ነው። ከዛ ቀጣይ ደግሞ ሌላ ጊዜ እንቀጥልላቸዋለን። ፓርት 2 ብለን እንደባለፈው ቪዲዮ እንትን ነው ማለት ጥያቄ ነው ማለት የምታስታውስ ከሆነ አሁን ባለፈው እንዴት ነው ስለኔ ባህሪ ስለአንተ ባህሪ ሰርተናል። እኔ ስለማናደድ ነገር፣ ስለማስደስት ነገር። አሁን ደግሞ በዛ ሰዓት የመጀመሪያዎቹ አካባቢ ያለ ስንጋባ ከመጋባታችን በፊት ያሳለፍናቸውን ነገሮች እነሱን እንከራቸው። ስለ ባህሪያችን የሆነ በትንሹም ቢሆን እንዴት እንደምታናድደኝ እንደማናደደኝ ተናግረናል። አሁን ደግሞ በዛ ሰዓት የነበረውን ነገር ማለት እንንገራቸው እና እኔ ያወጣሁት አሁን ትንሽ ናት። በቃ አብራርቶ እንዲነግረን ስለፈለኩ። ስለዚህ ለመጀመሪያ ጊዜ ስንገናኝ የወሰድከኝ ሆቴል ትዝ ይልሃል? ማለት እኔ እናንተን ለመጀመሪያ ጊዜ ከወራ ምናምን በኋላ ከተገናኝተን የወሰድከኝ ሆቴል ቦታ ማለት ነው። ያ ትዝ ይልሃል? ታስታውሳለህ ወይስ አታስታውስ የሚለውን ያሳለፍነው ላይፍ አይደል? በጣም አሪፍ ጊዜዎችን አሳልፈናል። ስለዚህ እሱን ታስታውሳለህ ወይ? እና የወሰድከኝ ሆቴሉ ማለት ነው የመጀመሪያ ጊዜ ስንገናኝ የወሰድከኝ ቦታ ነው የወሰድከኝ ሆቴሉ። እንደ ሆቴል ለምን አይነት ታስታውስ? ሆቴል አይደለም የመጀመሪያ ጊዜ ቤተክርስቲያን እንደሄድን የተገናኘንበት ጊዜ ቪዲዮ እናቁ የምንሰራው ማለት ነው። የመጀመሪያ ጊዜ ይሄድ ነው ሆቴል አይደለም ነው ጥያቄው ያልገባኝ እኮ። አሁን አቁመናል። ቪዲዮ እየሰራን አይደለም። በቃ ቪዲዮን እንቆርጣለን። እዚህ ጋር አቁመናል። እሺ አቁም። ጊዜ እንዳንወስድ በእናትህ እኮ እንደዚህ ነው የምንጀምረው። በቃ ይኸው አሁን ጀምረው ነገር የምናወራው እዚህ ጋር ትክክለኛ አይደለም። ገባህ ማለት በቃ እንደዚህ ነው። በጣም አሪፍ ቦታዎች፣ አሪፍ ሆቴሎች እንደወሰድከኝ፣ አሪፍ ጊዜ እንዳሳልፍ ምናምን ነው እንጂ ትክክለኛውን እንደዚህ ቦታ ሰርኩሽ እንደዚህ ያልኩሽ ምናምን አይደለም የምትለው። እዚህ ጋር የምጽፋቸው ነገሮች አሁን እኔ የምልህ ነገሮች እንደዛ አይደሉም። ምን በተቃራኒ ነው። በቃ ለምን እኔ አሁን ይሄን ዛሬ ያሰብኩበት ምክንያት እንደውም ይገባል ብዬ አስቤ ነበር እኮ። አንተ መተህ እዚህ ድርቅ ብለህ ታገርጠኛለህ
ምን የሚገባኝ እንደ እንደዚህ ስለ ካሜራ ደቀን እንደዚህ ነው ብዬ ስነግርህ አንተ ትክክለኛውን እኔ የምልህን እንደዚህ ነው ብለህ መመለስ አለብህ። ቀለዳ እንደዚህ ቀለዳ አይደለም። ድንገት አምጥተሽ አሁን ላይ እኔ እየተረዳሁት ያለሁት ነገር በቃ ዩቲዩብም ቲክቶክም በለው የሆነ ወይ ላይፍህን ነው የሚያይ። እንዴት ነው ያሳለፍከውን ነገር አሪፍ ቦታ አተሳቀ ምሬን ነው አይደለም በቃ ይሄ የፍቅር ጊዜ ምናምን እንዲህ አሳልፌ ነው እንዲህ አድርገን ነው እንዲህ ሆቴሎች እንደዚህ ነው ሰው የሚለው ማለት ነው። እንደዛ በሚል ሳሰቡ ሰፍ ብሎ ያየው እኔ ይረብሽኛል እንደ ነገር ትጂ ምንድን ነው የሚረብሽኝ? አይደለም የኛ ኮቲ ዩቲዩባችን እኮ እንደ የራሳችን ሀሳብ ነው አይደለም እንገልጽበት ማለት ኑሯችን ነው እናሳየው። ከቻልን ሙሉ ካልቻልን ደግሞ የምንችላትን ነገር እንደ ሶሻል ሚዲያ ላይ ሁሉም ነገር ችግራችን ምናምን ነገር የውስጣችን ያለው ችግር ባይዘርስ ሀሳቤ ፍሪ ሆኜ እንድሰራ ነው። እኔም ችግራችን ምናምን ሳይሆን በቃ ወደፊት ምናልባት አይታወቅም ችግራችን እናወራ እንችላለን ምናምን ነገር። አሁን ግን ደስ የሚሉ ሞሜንቶችን ምናምን ያሉን ነገሮች እንትን እናስተላልፋለን ባገኘነው ፕላትፎርም ደስ የሚለው አይደለም። አንዴ ልጨርስ ወሬ እንደ የኛ ሚዲያ አሁን እኛ የምንሰራው በቃ ትክክለኛውን ነገር ነው የምናሳልፈውንም ነገር ደስ የሚለውንም ነገር ምናምን መጥፎ ነገሩንም አንዳንዴ እንዴት እንደምታናድደኝ ምናምን እንኳን እንሰራለን። ይሄ ልክ ነህ፣ እውነት ነው። እኛ ሲጀመር ዩቱብ ስንጀምር ተነጋግረን ትይዚ አልችልም ማለት ውስጥ አሁን ራሱ በጣም ከዚህ በኋላ የምታመጩ የሚያስብ በጣም የተረበሽኩ አይደለም። ምንም የሚረብሽ ነገር የለውም። በቃ እኔ እንዲያድግ ነው ቶሎ በፍጥነት እንደ ሰው ትፈምሳለህ። ምን ያሳድጋል? ምን የሚያሳድገው ነው? ሰው እኮ እንደዚህ አድርጌ ነው እንደዚህ ብዬ ነው የተለውጭ እንደዚህ በቃ የሆነ አይደለም። ሁሉም ይሄ ነገር ይኸውልሽ፣ ስሚ ከመሬት ተነስቶ ያደገ ሰው የለም። ግን አለኝ ስላልሽ ምናምን ነገር አይደለም የምታድጊው። ወይም ደግሞ እንዴ እኔ እንደዚህ ከሆነ ስራችንን ቢቀር ይሻላል። አሁን ላይ ያሰብኩት በቃ ሁሌ ዝም ብለን እንትን ነው የምናለው ማለት ምንም እንደዚህ ቢያንስ እንደሰው እኮ ወጣ ፈልገሽ ከሆነ እኔ ምንም ማለት ዝም ብዬ ከላይ እመለስልሻለሁ ወይስ እናቁም? አይደለም አንቺ ታምንበታለሽ? አምንበታለሁ። ልንገርህ የነገርኩህ ነው የሆነ ሆቴል እንደወሰድከኝ ምንድን ነው በቃ የሆነ አሪፍ ቦታ እንደጋበዝከኝ የሚያውቁ እኮ ሰዎች አሉ። ህይወታችንን የሚያውቁ ሰዎች አሉ እኮ ነገ ታማኝነታችን እናጣለን። የሚያውቁን ሰዎች እኛ ብቻችን ነው እንጂ እነሱን ይዘን ነው እንደ አንተ ስትጋብዘኝ የምትወስደኝ እነሱን ይዘን ነበር። በቃ ትልልቅ ሆቴሎች ወስደኸኛል፣ አለቀ። ያኔ ስትወስደኝ እኔም ብቻ እንጂ እነሱንም ጨምራ አልነበረም የምትወስደው እንዴ። እሺ ለመዘጋጀት ጥያቄዎችሽን መጀመሪያ ተናገሪ። ምንድን ነው ጥያቄዎች? ሲጀምር አሁን በምንጀምር ሰዓት ቪዲዮ እንደዚህ ቆዝመ ወይ የሆነ ነገር አይደለም። እንዳሁንም እንዳትከራከር በስርዓት ነው የምንሰራው። የነገርኩህ የመጀመሪያው በቃ ምን አይነት ሆቴል ላይ ወሰድከኝ መጀመሪያ ስንገናኝ ስለ በቃ አንዱን አሪፍ የሚባለውን ሆቴል እዛ ወስጄሽ በጣም የሚያምር ወይናችን እየጠጣን እንደዚህ አይነት ነገር ትላለህ። እንደዚህ ነው የምልሽ። በቃ ምንም ሌላ የምንጨማምረው ምናምን ነገር እኔ አሁን ራሱ ይረበሽኝ ነው። ግን እንደዚህ ነገር ነው የምልሽ። ሌላ ምንም የምጨምረው ነገር የለም። አይ እንደዚህ ነው የምልሽ አይደለም። በቃ በትክክል የሆነ ነገር አስመስል መናገር አለብን። ፕሮሚስ ቀለበት ያረክልኝ ቦታ ስልህ ደግሞ በቃ ሰዎችን ሰብስቤ የሆነ ነገር አድርጌ ምናምን ብለህ ልካለ ቲክቶክ እያየህ አይደል እንዴ? እልሽ አሁን እንዳትሸወጂ። ምን የምፈራው አንድ ነገር ልንገርሽ ቲጂ፣ ማምላክ እኮ አድምጪኝ። እኔም ስሚኝ፣ እኔም ደክሞኛል። ከስራ እኮ ነው የመጣሁት እኮ ስሚኝ፣ አድምጪኝ። እንደሱ ሳይሆን አሁን ሶሻል ሚዲያ ላይ የምታያቸው ነገሮች በአጠቃላይ እውነት ላይ ሆኑ ይችላሉ። ሁሉም የሚያሳየው ምን ነው ያልተደረገውን ነገር ሲብለጨለጭ ምናምን ነገር እንደዛ የፈመሰ መስሎሽ ከሆነ እኔ አላምንበትም። ግን እኔ አያሳድግማ። ይሄ አያሳድግም። ማንነታችንን የሚያውቁ ቤተሰብ አለን እኮ። እኔ እኮ አሁን እያልኩ ያሉት ለመስራት ነው። በቃ አሁን ቪዲዮ ለመስራት ነው። እኔ ቀለበት ያደረግኩልሽ የት ነው? ፕሮሚስ ቀለበት ያደረግኩልሽ የት ነው? አንቺ ግን ታስታውሻለሽ? ቦታ የት ነው? በቃ ታዲያ ምርጥ ቦታ እኮ ነው እሷ። እኔ ትክክለኛው ነገር ልመልስ። ግን እኔ ደግሞ በቃ ጓደኞቼን ሰብስቤሽ ቤተክርስቲያን ላይ ሆኖ ጓደኞቼ መተው ቤተክርስቲያን ውስጥ እንደዚህ አይነት ነገር የለም እኮ። እኔ እሱን እኮ ፕሮሚስ ቀለበት እኮ በቤተክርስቲያን የለም። ግን እሱን ትቼው ነው እኔ ምልክት መጀመሪያ ልትዘጋጅ ንገሪኝ። ምን ንገሪኝና አስተካክለዋለሁ።
አንደኛው ለመጀመሪያ ጊዜ የወሰድከኝ ቦታ። እሺ የት ልበልሽ? ቦታውን ንገሪኝ ቢያንስ እንኳን ግር ይለኛል። እኔ ውሸት እኮ በጣም እኮ አንተ ያደናብራል እኮ። እሺ እሺ እኔ አይደለም ቆይ አይደለም እኔ አሁን ማውቃቸው በጣም ትላልቅ ቦታዎች አሉ። አንዱ ዝም በላት አንዱ ጥሩ። ሁለተኛ ደግሞ የፕሮሚስ ቀለበት ያደረግልኝ ቦታ። እሺ የት ልበል? እሱ በቃ የሚያምር ቦታ እንደዚህ ሄደን እንደዚህ አረብና እሺ እሺ አገባኝ ምን ይናገራል? እንዴት የገዛህልኝ ቀሚስ በቃ የወሰድከኝ ቦታ። ሶስተኛ ሌላው አራተኛ መጨረሻ ደግሞ የጫጉላ ሽርሽር የወሰድከኝ ካልኩ ባህር ዳር ነው የምትለው። ባህር ዳር ወይ የሆነ ነገር ምናምን። እሺ ተስተካክለ ተቀመጥ። ስመጣ እንደ አዲስ ነው የምትሆነው ነገር ያለው እንዴ? እሺ እንደ አዲስ እንጀምረው ወይስ ሰላም ባለ እንሰጣ? አዎ በቃ ያኛውን ተሻለ። ሰላም ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ከረጅም ጊዜ መጥፋት በኋላ ነው የመጣ ነው እና እንዴት ናችሁ ውድ ቤተሰቦቻችን? አዎ ከዚህ በፊት የሆነ ቪዲዮ ሰርቼላችሁ ነበር አይደል? በዛ ያው እንዳመማት ምናምን ነግሬያችሁ ነበር እና ከረጅም መጥፋት በኋላ ነው ዛሬ የመጣ ነው እና ባለቤቴ አንድ እንትን አስባለች። ከዚህ በፊት ያሳለፍናቸውን ነገሮች ምናምንና ባለፈው ሰርተንላችሁ ነበረ። እሱ ስለሚያናድደኝ እኔ ስለማናድደው ነገር እና አሁንም ቀጣይ እንሰራላችኋለን። ያንን እንኳን አልጨርስንላቸውም እና አሁን ደግሞ ከሰርጋችን በፊት የተዝናናንባቸውን ከሰርጋችን በኋላ የተዝናናንባቸውን ነገሮች እናሳውቃችሁ። ያስታውሳል? አያስታውስም? ጥያቄ ነው የምጠይቀው። ለመጀመሪያ ጊዜ ስንገናኝ የወሰድከኝ ሆቴል ትዝ ይልሃል ወይ? የት ነው የወሰድከኝ ቦታ ማለት ነው? ሆቴል ያ ቀንማ አይረሳኝም። ያ ቀን አይረሳኝም በጣም በህይወቴ ማለት በጣም የሚደንቅ ቀን በቃ በህይወታችን እናሷ ግን የመጀመሪያ ቀናችን ነበረ የተገናኘነው። እንደተገናኘን ሆቴል ወሰድኩሽ አንቺ እኮ በጣም እየጠፋብኝ በጣም የሚደንቅ ቦታ ማለት እንደምታስቡት አነስ ያለ ቦታ ምናምን ነገር አይደለም። በእርግጥ የወሰድኳት በጣም ደስ ያለ በጣም ደስ ብሎኝ ነበር። ለመጀመሪያ ጊዜ ነው ምናምን ግን ብዙ ባላወራም ምናምን የሆነ ነገር እንትን ባልልም ግን ደስ ይላል። አሪፍ ጊዜ ነበር። አንተ ደስ ብሎ ነበር ያኔ? አዎ። የት ነበር ግን የሳተሰው? ረሳው በእናትሽ እንጂ አሁን ራሱ ምለው ራሱ ሆቴሉ ጠፍቶኝ እኮ ነው ወደ ሰው ምን መዘመት። እሺ የሆነ ሆቴል ንገሪኝ በማርያም። ችግር የለውም በቃ እሱን ተው። ከዛ ቀጣይ ልቀጥል በእናትህ እንደዚህ ያልክ አታቋርጥ። ኧረ በማርያም እሺ ቢያንስ የሆነ እኔ እውነት ጠፋብኝ። አሁን ምን ልበል ማለት ከኛ ለኔና ላንቺ ህይወት የሚመጠነን አሁን ሂልተን ሻራተን አይደለም እንዴ? ለምን እንዴ? ወደፊት ትወስደኛለህ እኮ ምን ሆነህ? ወደፊትማ ወስድሻለሁ ታዲያ ግን አሁን እኔ አላውቅም። እሺ አሁን ቀጣይ አሁን ከዛ ላይ እንትን ነው አይደል? ኢየሱስ ምን አስጨነቅሽኝ? የእውነት እኔ እንዴት ተጨንቄ አላውቅም። እሺ ሁለተኛ ፕሮሚስ ቀለበት ያደረክልኝ ቦታ የት ነበር? ፕሮሚስ ቀለበት ያደረኩልሽ እንዴት ነበረ? ታውቃለህ እንዴ? በደምብ ያኔ ግን ደስ ነበር በጣም። ዋው በጣም የሚገርም ቀን ነበረ። በጣም በቃ ጓደኞች ምናምን እንደዚህ ተሰብስበው በነገራችን ላይ አንድ ጓደኛ አለኝ እና በጣም እስካሁን ድረስ እሱ ነው ግን ሀሳቡን ያመጣው የእሱ ሀሳብ እኮ ነው። እኔ እንደዚህ አይነት ነገር ላይ ብዙም አይደለሁም። ፕሮሚስ ቀለበት ምናምን ነገር ደግሞ ብዙም እንትን የለውም። በእኔ ባደኩበት ምናምን ቦታ ያን ያልፈቃድ ደግሞ ደስ ሲል ነበር ማለት ሰው ሰብስብ ጭራሽ እኔ እንኳን ጠበቁም አበባ ብትል ምናምን ነገር እሱ እንደዚህ አይነት ነገር ስለማይወድ ታረጋለህ ብዬ አላሰብኩም ነበር።
ግን ደስ ብሎሽ ነበር አንቺ? አሁን ድረስ ሳስበው ደስ ይለኛል። አዎ ቀለበት ለመጀመሪያ ጊዜ ለራሴ እንኳን አድርጌ ቀለበት አልወድም ነገር ያታታል ብዙ ጊዜ ቀለበት አሁን ይሄንን ራሱ በግድ ነው በቃ እንደዚህ ስለው ለመድኩ። ግን አሁን ከእጅ አውጥቼ ምናምን ሳስቀምጠው አሁን ይጨንቀኝ ጀመር። ግን አንድ ቀን አውልቆት አያውቅም። አሁን አላደርግም እየሰፋኝ ስለሆነ። አውልቄ አይተኛ አታውቅም። አንዳንድ ቦታ አውልቀዋል። ትቀልድ ነው አውልቄ አውቃለሁ። እሺ ሌላ ሶስተኛው ለልደቴ ይገዛልኝ ቀሚስ፣ የራት ቀሚስ ታስታውሳለህ? ምን አይነት የት ነው ግን የገዛው? ቀሚሱ የራት ቀሚስ ከዛ በኋላ የሆነ ቦታ ሄደን ስንት ቀሚስ ገዝቼልሻለሁ። አሁን እሱን አስታውሳለሁ። ያንን ያልኩህ የተለየ ነው። የራት ቀሚስ አሁን የገዛልኝ ስጦታ የሰጠኝ የራት ቀሚስ ነው። የት ነበር የገዛሁልሽ? ቦታውን መተው ግን እንዴት ነበር? አሪፍ ነበር በጣም። እኔ ደስ ይለኛል ማለት ለመጀመሪያ ጊዜ ነው እንዲህ አይነት ነገሮችን በቃ እየተለማመድኳቸው የነበሩና በቃ የአንቺን ደስታ ሳይ ምናምን ነገር ሴት ልጅ ትንሽ ነገር ነው የምትፈልገው በቃ እና ደስታሽ ምናምን ነገር በጣም ነበር የተጋባሉ። አሁን ብዙ ጊዜ ቤት እንዲሆን አልፈልግም። ውጭ ወስደህ ምናምን ነው። አሁን የዛኔ ውጭ ወስደህ ምናምን ስለሆነ ያደረገው ደስ ብሎ። ሌላው ደግሞ የጫጉላ ሽርሽራችን የት ነበር? የጫጉላ ሽርሽራችን የት ነበር ቦታው? ረስተውት ብትለኝ እንደዚህ እንዴትም እንዲረሳኝ አይችልም። እንዴ በነገራችን ላይ ለመጀመሪያ እኔ ራሴ እዛ ቦታ ለመጀመሪያ ጊዜ ነው የሄድኩት። ባህር ዳር ማለት ለእኔ በጣም ትልቅ በጣም ትልቅ በነገራችን ላይ የአጎቴ ልጅ እዛ የአጎቴ ልጅ እዛ ኖሯል። አሁን አለ አብሮ ነው በቅርብ ነው የመጣውና እዛ በቃ ስወስድሽ እሱ ነበር ሪኮመንድ ያደረገኝ እዛ ቦታ ወሰዳት ምናምን ነገር ብሎ እና በቃ ይህን አረሰው መቼም አረሰው ሐዋሳ ነው። ለንስሐ እንኳን የማይመቻት ያታስርኛለሽ። ኢየሱስ አሁን ይመጣልኝ ሐዋሳ ይገኛል። አፍልኩ መቤቴን አፍልኩ። አሁን ይኸውላ ስራ ላይ ትዝ ይለኛል፣ ቤተክርስቲያን ትዝ ይለኛል፣ ከሰው ጋር አሳውራውላ ትዝ ይለኛል በማለት ደብረ ትዝ የሚል እንዴ ሰዎች ታይቀው ጌታ እኔ ሆነ ያላችሁበት መዋሸት ነው በቃ አለቀ። ለማንኛውም ማለት ነው ልንገራችሁ ቤተሰቦቻችን እዚህ ጋር አንድ ነገር ልንገራችሁ። ኧረ ተጨነቅኩልሽ እናቴ። ለምንድን ነው ቤተሰቦቻችን ይህንም አጥፊ በማርያም እንደው ስልኩ ሌላ አልፈልግም። መጀመሪያ በቃ እንደነገርኳቸው መጀመሪያ ላይ ነግሬያቸዋለሁ። ስለዚህ ምንም እንደወረደ ነው እንሰጣችሁ ማለት ነው። እና እውነታውን ልንገራችሁ በቃ እኔ ልመልስልህ ምኖች ነው የምትጠልሽው? ይህ ጠየቁን ጥያቄ እነዚህ ሁሉ የጠየቁኝ ጥያቄ ሌላ ጊዜ ልመልስላቸው ወይስ በዚህ ቪዲዮ ልመልስላቸው? ለማንኛውም እኔ በቃ ፕራንክ ነው አሁን ብዬ ላስዋሽ ነው። ትክክለኛውን ነገር እንድንሰራ ነበር እኛ ሀሳባችን። በቃ ባለፈው እንደዚህ ስለሰራን አሁን ደግሞ ከንትን በኋላ ያለውን ከሰርጋችን በፊት ያሳለፍነው ከሰርጋችን በኋላ ያሳለፍነው እና ልደት አብረን አሳልፈን የኔም የሱም ልደት አንድ አካባቢ ነው አብረን አሳልፈን እና ያንን እንናገር ተባብለን ነበረ። ሲመጣ እንደዚህ እንሰራለን እሺ ብዬ ከዛ እንደነገርኳችሁ ቆይ ስለዚህ እሺ አሁን ይሄንን መልስላችሁ እኔ ቲዚ እንዳትጠብቂ እንደዚህ ትንሽ ነገር እንዳትጠብቂ። እኔ ጫጉላ ራሱ ምን እንደሆነ አላውቅም በቅጡ እግዚአብሔር ይስጥሽ። ይሄ ማለት ነው ይሄ ውስጤ የሚሰማኝ ስሜት ልነግርሽ አልችልም። እኔም ግራ እንዳጋባሽ እንዳትረሹ ጌታን እንዳትረሹ
አንተ እንዴት አላሰብኩትም ደግሞ ያጇ ከመችኝ እኮ እና ምን መሰላት ጨጉላ ሽርሽር አልሄድንም እና ደግሞ ፕሮሚስ ያደረገልኝም ቤተክርስቲያን ላይ ነው። ሌላውን ደግሞ ቀጣይ ሌሎቹን ቀጣይ ነገር ይሄንን በሌላ ቪዲዮ በድጋሚ በትክክለኛው መንገድ አብራርተን እንነግራቸዋለን። ለማንኛውም ዛሬ አግኝቼዋለሁ። ትክክለኛውን እንድንሰራ ነበር ሀሳባችን። እኔ እኮ ማለት እንዴት እኮ እንደዚህ እንዳመንኩኝ አላውቅም። አሁን ከዚህ በኋላም አያምወራው እንደዚህ እያስጨነቀችው ነው። አይ እንደዚህ አላወራም። እውነት እንደዚህ ግግም ካለ ግግም ነው የሚል የነበረው ዛሬ። እሺ እንዴት እንዳለ ራሱ ገርሞኛል። ብዙ ጊዜ ሀሳቤን አትቀበልም የሚል የሆነ ኮሜንት ትሰጠኛለች ሁሌ ማለት ታስጨንቀኛለች። ለዛ ብዬ ነው። አሁንም ደግሞ ለምን አልሰማኸኝም ብላ ሌላ ነገር እንዳትል ብዬ ነው። እግዚአብሔር ይመቻችሁ ፋሚሊ። እናመሰግናለን።